ማለት ሚዲያ ላይ ያለ ሰው የመወደድም የመጠላትም ነገር ይኖረዋል። እዚህ አጋጣሚ ሁላችሁንም በጣም አመሰግናለሁ። ያው ማለት ዩቲዩብን ባልቀበልም አይቼዋለሁ። በአንድ ቀን ይሄ ሁሉ ሰው ሰብስክራይብ አድርጎኛል ብዬ ለመገመት በጣም ነው የከበደኝና የምር በዚህ አጋጣሚ እወዳችኋለሁ። ግን እኔ ምክንያት አለኝ። አንደኛ ምክንያት ማለት ከእሷ ጋር በምንሰራበት ጊዜ እኔ ደስተኛ ነበርኩኝ። ሁላችሁም እንድታውቁት የምፈልገው ነገር ማለት ነው ማለት በንግግር አልተስማማንም፣ በነገራቶች አልተግባባንም። ልክ ነው። ግን እኔ ደግሞ ዩቲዩብ ያስፈልገኛል ብዬ አላስብም። አሁን ደግሞ የመጣሁበት ለወራሽም የፈለግኩበት ምክንያት ማለት የሆነ ማለት ለሁለት ነገር ነው የፈለግኩሽ። በእርግጥ ግን አንደኛው ነገር ዋናው ማለት ዩቲዩብን እንድቀበልሽ ከሆነ የምታከብሪኝ ከሆነ ለእኔ ትንሽም ቦታ ያለሽ ከሆነ በአንድ ነገር ከተስማማሽኝ እኔ ዩቲዩብን እቀበልሻለሁ፣ ችግር የለም። ምንድን ነው ማለት ዩቲዩብን እንድቀበልሽ ከፈለግሽ ማለት ይሄንን ጥያቄ ስጠይቅሽ ማለት ነው አስበሽበት እንድትመልሽ ነው የምፈልገው። ዩቲዩብን እንድቀበልሽ ከፈለግሽ ጓደኝነታችን የሚቀጥል ከሆነ ዩቲዩብን እቀበልሻለሁ እኔ። ምክንያቱም አንደኛ ነገር ወደ አንቺ የመጣሁት እኔ አንቺን ብዬ ነው እንድቆይ የሚያደረገኝ አንቺ ለእኔ ያደረግሽልኝ ከእኔ ጋር የሆንሽው ነገር ነው እና ደግሞ በተጨማሪም የቤተሰቦችሽ ፍቅር ነው አብሬሽ እንድቆይ ያደረገኝ ማለት ነው። እኔ በፍጹም ዩቲዩብሽን ፈልጌ ወይ ዩቲዩብ ትከፍችልኛለሽ ብዬ ምናምን አይደለም። እኔ ደግሞ ዩቲዩብ ምናምን ይከፈትልኛል አንድም ቀን አስቤ አላውቅም። ማለት እንደዛ የምታረጊ ከሆነ ዩቲዩብን እቀበልሻለሁ እንደ ስጦታ ማለት ነው። ያ ነገር የሚቀጥል ከሆነ እኔና አንቺ ያለን ነገር የሚቀጥል ከሆነ ማለት ነው። አዎ ጨርሻለሁ። እና ደግሞ እሺ አትሰሚኝም ማለት እኔ በጣም ማለት እየተናደድኩኝ ነው። ራሴን ለመቆጣጠር እየሞከርኩ ነው። ምክንያቱም አንደኛ ነገር ጸጉርሽን ቀለም ተቀብተሽዋል። ይህን ጸጉሯን አያችሁት አይደለም እኮ ጸጉሪ ቀለም ከመቀባት ጋር ምን አገናኘ? ደግሞ ማለት ለምንድን ነው ያልነገርሽኝ? እኔ አሁን ባለፈው ካሜራ ይዘሽ መጣሽ። እኔ ነገሮች አናጥሉኛል ልባላልኩ ምናምን ማለት አጠገብሽ ያሉት ሰው እኔ ነኝ። ቢያንስ ቀለም እንኳን ልቀባ ነው ብለሽ እንዴት አትነግሪኝ? ማስፈቀዱ ምናምን ተይው፣ አታስፈቅጂኝ፣ እሱን ተይው። ግን ቢያንስ እንደማወቅ እንኳን ብታሳውቂኝ ምን ችግር ነበረበት? አላ ማለት ቀለም ልቀባ ነው ይሄ ነው ማለት ለእኔ ያለሽ ክብር ማለት ይሄ ነው። ስለኔ ጸጉር ማለት አታስፈቅጂኝ፣ ግን ልቀባ ነው እንደ ሀሳብ እንኳን አስተያየት ሰጠኝ ብትይኝ ምን ነበረበት ሳትቀቢ በፊት? ኧረ ዞላ ምን እያለ ነው? እኔ አልገባም ማለት ስለኔ ጸጉር ማለት ጭራሽ ለምን ማለት እንትን ልብስስ ምናምን ይሄ ጥቁር ነው ይሄን ጥቁር ነው ለምን ነጭ ነገር ይሆን አይሆን ማለት ይሄ በጣም ጭብሽቴር የሆነ ነገር አይደለም። ቀለች ኖ ምንም እየቀለድኩ አይደለም። ግን አሁን እኔ ስለኔ ጸጉር አቀባብ ለምን ነጭ ከፈለኩ ለምን የሆነ አረንጓዴ ቢጫ ከለር አልገባ ማንም ሰው አይመለከተውም ስለ ጸጉር ይጭራል። እኔ ማንም ሰው ነኝ ብዬ አላስብም ነበር። ለዛ ነገራት ቢያንስ የቅርብሽ ሰው ነኝ ብዬ ነበር ማስበሽ። እንዴ እንኳን አይደለም ጓደኛዬ ለምን ማለት ነው ባሌ አይሆንም ስለኔ ጸጉር ቀለም መቀባት ምን አገባው? ባልሽ? አዎ ምን አገባው? ኦኬ ስለዚህ እሱም የጆሮ ጌጥ ተበስቶ ቢመጣም ጸጉሩም ቀለም ተቀብቶ ቢመጣም አይመለከትሽ ነው አይደለም? ወንድ ማድረግ ያለበት ሴትና ወንድ አንድ አይደለም መቼም። ሴት ቀሚስ ይሄ ምንድነው ወንድ ቀሚስ ለብሶ ቢመጣ መቼም እንትን ነገር አይደለም ማለት የሆነ የተለመደና ያልተለመደ ነገር አለ። ከፈለገ ያርገው ካልደበረ ግን ታዲያ አብራችሁ የምትኖሩት ለምንድን ነው? ኧረ ኖ ይሄ የራሴ ነገር ነው። ጸጉር ማለት የራሴ ነው። ባልሽ አንቺ የሚያምርብሽን ነገር ብታማክሪው ማለት ነው። ሚስቴ ብትሆኚ እንደዚህ ብታደርጊው በጣም ከባድ ጸብ ነው የሚፈጠረው። ሳትነግሪኝ ሳታስፈቂ አይደለም ብትሆኚ ነው ያልኩት። በቃ ስለዚህ ስላልሆንኩ የፈለኩትን ማድረግ እችላለሁ። ችግር የለውም። እኔ እንደ ቅርብሽ ሰው ስለምታስቢኝ ስለመሰለኝ ነው አጠገብሽ ያለሁት እኔ ነኝ ብዬ ነበር ማስቡ። እንደዚህ ካረግሽኝ አይደለም ማለት ከኔ ጋር ካልተጨቃጨቅና ቀንህ ብሮ ሆነ ኦኬ ጭቅጭቅ ነው ማለት ነው። ኧረ ጭቅጭቅ ነው፣ ንዝንዝ ነው። ብትነግሪኝ ማለት ጭቅጭቅ ነው። እንዲያው
እኔ ጸጉሬ ስለመቀባት ይጨርሻል። አንተ ለምን አላስፈቅድም እንዴ? እኔ በህይወቴ ምንም ለማድረግ ማንንም ማስፈቀድ አይጠበቅብኝም። ስፈልግ ቀይ ቀባሽ፣ ስፈልግ አረንጓዴና ቢጫ ቀይ ቀባት ነው ማለት ኮከቡን እንዳትደርሽ አደርግሽ ፈልጊ። ግን አንድ ሰው አሁን እኔ ለምሳሌ የሆነ ነገር ላደርግ ስል እነግርሻለሁ። ምክንያቱም ያ ነገር ያስጠላል ሄሉ። ምክንያቱም ንገሪኝ እልሻለሁ። አጠገብ ያለሽ ሰው አንቺ ነሽ ማለት ነው። ስለማትተማመን ነው የምጠቀኝ። ታዲያ እኔ ደግሞ በራሴ ሙሉ ኮንፊደንስ ስላለኝ ይመርብኝ የሚያስጠላኝ እኔም እስከፈለኩ ድረስ ያመለከተኝ። በጣም ጥሩ እሺ። አንደኛ እኔ ስለ ጸጉር ጭራሽ ነው የሚያስቀው። መጠየቅም አትችልም፣ ለመጠየቅም መብት የለህም። እንደፈልኩ ማድረግ እችላለሁ የራሴ ነገር እስከሆነ ድረስ ማለት ነው። ያንተን ጸጉር አይደል ለመቼም ወስጄ ያው አይደለ ቀለም ያስቀባው እንደፈልኩ ማድረግ ትችላለህ እኮ መብቴ ነው። እሱን ማመን አለብህ። እኔ በጓደኝነታችን ስለማምን ነበር። እሺ ችግር ካላመንሽበት አንቺ 138 ጊዜ ጓደኝነት አትበል። በቃ አንተ መቼ የገነባውን ጓደኝነት ነው ሰው በመጣ ቁጥር የምትቀያየረው ጓደኝነት? ይህ ጓደኝነት አይደለም ሲጀመር ማለት ነው። ጓደኛማ እንዳልሆንክ እኮ አሳይተኸኛል በደንብ በግልጽ ነው ያሳየኝ። ለማንኛውም እኔ አሁን እያልኩ ያለሁት እኔ እንደ ድሮ ልሆን አልችልም ማለት እንደ ድሮ እንደ በፊት ምናምን ሊሆን አልችልም። እንደ በፊት ጓደኛ መሆን አልችልም። አልችልም። ነገን ማበላሸት አልፈልግም። ነገን ማበላሸት አልፈልግም። የሆነ ሰው አለኝ እያልኩት አጠገቤ ነው አለኝ። ይሄ ሰው ብርታቴ ነው። ይሄ በቃ የሆነ ነገር ብፈልግ ካጠገቤ ያለ ሰው ነው። የሆነ ብቻ በየትኛውም ሁኔታዎች በሀዘኔም ይሄ ሰው አለ ምናምን ብዬ የማስበው ሰው የሆነ በሆነ ወሬ ምክንያት እኔን ለዚህ ደረጃ ያደረሰው ሰው እኔ በተማምኜበት ነው እኔ ማለት ራሴን ከዛ ሰው ይሄ ለጓደኝነት የምሰጠው። ጓደኝነት እኮ አንተ እንደምትለው ጸጉሬን ልቀባ ነው ያምርብኛል፣ ይሄ ልብስ ያምርብኛል ማለት አይደለም። ጓደኝነት ማለት ገባ በጣም ብዙ ነገር አለው። ጓደኛ ስትሆን በቃ ሁሉም ሰው አሁን ላይ እንደ ኖርማል ነገር እየቆጠረው ስለቀለለ ነው ጓደኝነት እንጂ ጓደኝነት እንዲህ አልነበረም፣ እንዲህም አይደለም። ገባ አይደለ? ስለዚህ የሆነ በሁኔታዎች ምናምን ነገ ከነገ ወዲያ ትልቅ ወሬ ትሰማለህ። ትልቅ የሚባል ነገር ትሰማ ትችላለህ። ምክንያቱም ሰው በህይወቱ ሲኖር ጠላትም ወዳጅም አለ። ገባ አይደለ? ትልቅ ነገር ልትሰማ ትችላለህ። የዛን ቀንስ አይንሽ እንዳይ አልፈልግም፣ አንቺ ማየት አልፈልግም ምናምን ብለህ ትሄድ ነው። ለምን እኔ እስከዛ ድረስ ህይወቴ ውስጥ ለምን ትቀመጣለሽ? ማለት ለምን ነገ ማለት ምናምን አይደለም። አንተ ወንድ ነህ። ወንድ ደግሞ ፊውቸር አያስብም። የሚያስበው ዛሬን፣ ነገን፣ ከነገ ወዲያ ነው። ገባህ አይደለ? ማለት ወንድ ልጅ ፊውቸር አያስብም። አያስብም። እኔ በጣም በቃ የተገነዘብኩት ነገር ምንም ሆነ ምንም ማለት ወደፊት አይደለም የምታስቡት። ማለት ዛሬ ጓደኝነት ምናምን ትላላችሁ፣ አብራችሁ ጠጥታችሁ፣ አብራችሁ መጠጣት፣ አብራችሁ መብላት፣ አብራችሁ የሆነ መዝናኛ ቦታ አብራችሁ መስራት ማለት ነገስ ይሄ ነገር ማለት ነገስ እኔ የሆነ ነገር ሰምቼ ከዛች ልጅ ህይወት ስወጣስ ማለት ያቺ ልጅ ምን አይነት ነገር ይሰማታል? ያቺ ልጅ ምን ትሆናለች? ያቺ ልጅ እንዴት ትሆናለች? ዛሬያችሁን ብቻ ነው የምታስቡት ማለት ነው። እኔ ደግሞ እንኳን አይደለም እኔ ደግሞ ያው ነው። አንተም እኮ ወንድ ነህ፣ ሴት አይደለም ማለት ነው። ይለያያል እንዳስተሳሰቡ። እሺ ለማንኛውም ወንድ እንደሆንክ ነው ማውቀው እንግዲህ እስካሁን ማለት ነው። ስለዚህ ወንድ እንደሆንክ ስለሆነ ማውቀው መናገር የምችለው በዛ ነው። ገብቶሃል አይደለ? በቃ ምንም እኮ ነው ይሄ የሆነ ለሆነ በትንሽ ነገር እኮ ነው ሰው እንዴ እንቅፋት እዚህ ጋር እንቅፋት መጥቶኝ ሊደግፈኝ ያልቻለ ሰው ነገ ሽጉጥ ቢመታኝ መቼም ሊደግፈኛል ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። ገባ በቃ ምክንያቱም ለትንሹ ያልበቃ ሰው ለትልቅ አይበቃም መቼም።